አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በሰማይ መጣ እንጂ በማናውቀው ሀገር መሽ በመሬትማ ይበግረን ነበር። ይህን መሰሉን ቁጭት አዘል ስንኝ አንድ ያልታወቀ ጀግና የቋጠረው በአምስቱ የአርበኝነት ዘመን ለሀገሩ ክብርና ለነጻነቱ ሲጋደል የፋሽስት ጣሊያን አውሮፕላኖች እንደ ንብ የሰማይ አድማሱን ወረው የኢፕሪል ጋዝና በብዙ ሺህ ኪሎግራም የሚመዝን ቦምብ ሲያወርዱና የአርበኞቻችንን ቅስም ለመስበር ሲራወጡ በማየቱ ነበር። ቁጭቱ የአንድ አርበኛ ብቻ አልነበረም። በዱር በገደሉ ተሰማርቶ ገናና የሆነችውን ነጻነቷን ጠብቃ የቆየችውን ሀገሩን ኢትዮጵያን ከወራሪ ሊከላከላት የሷን ሞት ሞቶ ላያስደፍራት የቆረጠ ጀግና ሁሉ ቁጭት ነበር። የሕዝቡ ቁጭት ነበር። የኢትዮጵያ ቁጭት ነበር። ይህ የኢትዮጵያውያን ልብ የጫረ የአቪዬሽን እሳት ምንም እንኳን መሠረቱ ከፋሽስት ወረራ በፊት ቢሆንም ጠላት ጨርሶ ከሀገር ሲወጣ ለአቪዬሽን በተሰጠው ከፍተኛ ትኩረት እኛም እንደ ሌሎቹ በአየር አድማሳችን ላይ የመብረርና ጥበቡን የመጋራት ዕድሉን ከቀን ወደ ቀን በማግኘት ስመጥር የሆነውን የኢትዮጵያ አየር ኃይልን ለመገንባት ችለናል። እነሆ የኢትዮጵያ አየር ኃይል የ90 ዓመት የምስረታ በዓሉን እያከበረ ነው። ታሪኩን ነውን ከነበር እያጣቀስን እንመለከታለን። አብራችሁን ቆዩ። የታጠቀና የተደራጀ ጦር በኃይል አስተላለፍ ሚዛን ረገድ ሊያመጣ የሚችለውን ልዩነት ከጣሊያን ወረራ በኋላ በግልጽ ማየት ስለተቻለ በተለይም አየር ኃይል ለድል ያለውን ወሳኝነት በቅርብ በተግባር በመገንዘብና ትምህርት በመውሰድ ይህን ዘመናዊ የጦር ክፍል የኢትዮጵያን አየር ኃይል ለማቋቋም ብዙ ጥረት ተደረገ። ፋሽስት ኢጣሊያ በመጋቢት ወር 928 ዓመተ ምህረት ኢትዮጵያን በመውረር ለጊዜውም ቢሆን ያሸነፈችው የኢጣሊያ ወታደሮች በጀግንነትና በተዋጊነት ከኢትዮጵያ በመብለጣቸው ሳይሆን በዘመናዊ መሳሪያዎች በተለይም በአየር ኃይል እጅግ በልጠው በመገኘታቸው ነበር። በማይጨው ጦርነት እንዲሁም በሁለተኛው የዓለም ጦርነት እንደታየው ዘመናዊ ጦርነት የተደረገው ከሁሉም ይበልጥ በአየር ነበር። የኢትዮጵያ ጦር ማይጨው ላይ ብዙ የተጎዳውና የተፈታውም በጠላት የአየር ጥቃት ነበር። ጠንካራ የአየር ኃይል የሌለው አገር ዛሬም ራሱን በሚበቃ ሁኔታ ለመከላከልና ብሎም ለማሸነፍ አይችልም። ለአየር ኃይል ወሳኝነት በማይጨው ጦርነት ጊዜ በምስራቅ ቢመጣ ማን ያስገባው ነበር? በምዕራብ ቢመጣ ማን ያስገባው ነበር? በሰማይ መጣ እንጂ በማናውቀው አገር ተብሎ የተገጠመው አዲስ ቴክኖሎጂ በመጠቀም የተራቀቀ የመከላከያ ኃይል ማቋቋም እንደሚቻል እንደሚያስፈልግና እንዲሁም የአየር ጥቃት የሚያስከትለውን ጉዳት ለማስገንዘብ ነው። በዚህ ጦርነት ጠላት ባደረገው የአየር ጥቃት ኢትዮጵያ ብዙ ወታደሮቿንና አርበኞቿን ለማጣትና ጦሯን ለማሸሽ ተገዳለች። ከሰማይ የሚጣለው መሳሪያ አይነትና የሚያስከትለው ጉዳት ከፍተኛነት ለኢትዮጵያ ጦር እንግዳ፣ አስገራሚና አስደንጋጭ ነበር። ያም ሆኖ የነበረው የጠላት የጦር መሳሪያ የበላይነት ሳያስበረግገው የኢትዮጵያ ሰራዊትና አርበኛ በድፍረትና በሙሉ ልብ ጠላትን ለመቋቋም እጅግ ከባድ መሥዋዕትነት ለእናት አገሩ ከፍሏል። የደረሰው ጉዳት
ለኢትዮጵያው ንጉሠ ነገሥት የአየር ኃይልን ጥቅም ለመገንዘብ ትምህርት የወሰዱበት ታላቅ አጋጣሚ ነበር ማለት ይቻላል። ንጉሥ ተፈሪ በአልጋ ወራሽነት ዘመናቸው በህዳር 914 ዓ.ም በእንግሊዞች ግብዣ የመንን ጎብኝተው የእንግሊዝ አየር ኃይል ያዘጋጀውን አስደናቂ የአየር ትርኢት በተመለከቱበት ወቅት የአየር ኃይል አስፈላጊነት በአእምሮአቸው ተቀርጾ እንዲቀር ምክንያት ሆነ። እንግሊዞች ኃያልነታቸውን ለማሳየትና ከነሱ ጋር መጣላት ከእሳት ጋር መጫወት እንደሚሆን ለማስረዳት በተዘጋጀው የበረራ ትርኢት እጅግ በጣም በመደነቃቸው የተነሳ በአንደኛው የትርኢት አውሮፕላን ውስጥ እንዲሳፈሩና አብረው እንዲበሩ ጠይቀው አውሮፕላን ለመጀመሪያ ጊዜ የበረሩ የኢትዮጵያ መሪ ሊሆኑ በቅተዋል። በበረራው ወቅት ቦምብ ሲወድቅና መትረየስ ሲተኮስ በቅርብ አይተው አውሮፕላን በመከላከያ ኃይልነት ያለውን ወሳኝ ሚና በሚገባ ሊረዱ ቻሉ። ለመጀመሪያ ጊዜ አውሮፕላን ያዩት ንጉሥ ተፈሪ አውሮፕላን በመሳሪያነት በጦርነት ጊዜ ሊያመጣ የሚችለውን ከፍተኛ ጉዳት በመገንዘብ ከኤደን ጉብኝታቸው መልስ ማንኛውም በኢትዮጵያ የአየር ክልል ውስጥ የሚደረግ በረራ ሁሉ እሳቸው ሳያውቁት ወይም ፈቃድ ሳይሰጡ እንዳይከናወን ትዕዛዝ አስተላልፈው ነበር። የኢትዮጵያ አየር ኃይል ታሪክ ብዙ ነው። ከብዙ ታሪክ የተወሰነውን በተከታታይ እናቀርባለን። አኩሪ ክንዳችን በማለት ወይዘሮ ኤልሳቤጥ ባስልዮስ ከገጠሙት ግጥም ይችን ጀባ እንበል። የእሳቱ ላንቃ፣ የእሳቱ አረር፣ የእሳቱ ቋያ፣ የኢትዮጵያ አየር ኃይል የአገር መኩሪያ፣ ጠላት አምካኝ ለወገንህ ሙሉ አለኝታ፣ እረፍት የለህ ቀን ከሌሊት ጠዋት ማታ፣ ስትበር ስትከንፍ ስትወነጨፍ ወደ ጠላት፣ ላፍታም ቢሆን ለሕይወትህ ሳትሳሳላት፣ እንደ መብረቅ ስትሰነጥቅ ተወርውረህ፣ ከምሽግ ውስጥ ከጉድጓድ አንበርብረህ፣ ደግሞ ሳትቆይ ሳትታሰብ ተመልሰህ፣ ስንቅና ትጥቅ መድኃኒቱን አግተልትለህ፣ መመኪያ ነህ ለወገን ጦር ትደርሳለህ። እዚያ ሲሉህ እዚህ የሆንህ ልጠይቅህ ምን ፍጡር ነህ? በራሪ አሞራ ወይስ ነፋስ? ሕያው ነገር ነህ ስውር መንፈስ? እስኪ ንገረኝ አንተነትህን፣ ልወቀው ልላበሰው ጥበብህን። ንገረኝ እንጂ ቃል በቃል አኩሪ ክንዳችን በአየር ኃይል ብለው ገጥመዋል። የኢትዮጵያ አየር ኃይል 90 ዓመት ሞላው። አዲስ 1879ም ታሪኩን ምስረታውን ባጭሩ እንዲህ አቀረበው። በቀጣይ ሰፊውን ታሪክ ይዘን እንመጣለን። አብራችሁን ቆዩ። ከልብ እናመሰግናለን። አዲስ 1879